የተወዳችሁ የአጋፔ ቤተሰቦች ኦርቶዶክሳዊ እናቶች መራጎት ተከታታዮች እንደቆያችሁ ዛሬ ወልቂጤ ማርያም ሰሞኑን ልናስተባብርበት በነበረው ቤተክርስቲያን ውስጠኛው ክፍል ነው የምንገኘው። ከወይዘሮ ዘሪቱ ማሞ ጋር ነው የምንቆየው። ወይዘሮ ዘሪቱ ማሞ ይሄን ህንጻ ከሚሰሩ ጠንካራ እናቶች የቀን ስራ እየሰሩ ከሚሰሩ እናቶች አንዷ ናቸው። ከእሳቸው ጋር ጥሩ ጊዜ እንቆያለን። እግዚአብሔር ይባርካችሁ። እንደምን አሉ ወይዘሮ ዘሪቱ? እግዚአብሔር ይመስገን። ዛሬ ምን ነበሩት እዚህ? ዛሬ ማርያም 21 ነው። 21 ምን ታደርጋላችሁ? እኔ ከቤቴ ማርያም ቤት ይሰራለሁ ብዬ አስቤ ከቤት አልወጣሁትም። ከገጠር ከዘመድ ጋር ነው መጣሁት። መጥቼ ታምር እዚህ ማርያም ቤት ስራ እስከ ዘንድሮ 5 ዓመት ሰራሁት። ሰርቼ በቃ እኔ ታምር ነው ማርያም እኔ ይሄ ስራ አለቀ ብዬ ነፃ ዝም ብዬ አልሄድም። ዝክርሽን ዘክሬ አንድ ዳቦና ጠላዬን ዘክሬ በደስታ ሄዳለሁ እንጂ ዝም ብዬ አልሄድም ብዬ የምላሴ የነገርኩት ቃሉን ነው ዛሬ ዘክርኩ። በየዓመቱ ዛሬ እመቤታችን እናት መጋቢት 21 ነው። በየወሩ ይዘክራሉ ማለት ነው። በየወሩ ነው። አይ እኔ በቃ ይሄ ቤቱ ከተመረቀ በኋላ አገሬ ነው የሚገባ። የማርያም ውለታውን ነው እኔ ዛሬ ዝክርኛ ዘክርኩት። በጣም ጥሩ። ከየት ሀገር ነው የመጡት? የት ሀገር ነው? ከሳጃ። ሳጃ የት ነው? ኦሮሚያ ውስጥ ነው? የም ነው? የም ነው፣ ዞን የም ነው። በሳጃ ቋንቋ እንዴት ዋላችሁ? በደስታ ሰላምታ ይስጥልኝ። የበቋንቋ በየም ቋንቋ እንዴት ዋላችሁ በሉት እስቲ። በየም ቋንቋ ነው የሚያወራ? ይችላሉ። አይ እንደው የሚሰማ ሰው ስላለ እንዴት ዋላችሁ ብለው ሰላምታ ስጡን እስቲ በየም ቋንቋ። ነጋክ ፌሽን ይው። እግዚአብሔር ይመስገን። ነጋክ ፌሽን ይው። እግዚአብሔር ይመስገን። እሺ ማርያም ይመስገን። ሲምፋው። አሜን አሜን። ስንት ልጆች አሉት? 6 እግዚአብሔር ያሰጠቻል። 3 ወንድና 3 ሴት። እኩል አመጣጥ ነው የሰጠው። አቤት እግዚአብሔር ስራ። እና እየተማሩ ነው ልጆቹ? አይ አንድ ሴት ልጅ ብቻ የተማረች ነው። ሁለቱም ትላልቆቹ ወንድ ናቸው፣ ትዳር ወሰዱ። አግብተዋል። አንዷ ደግሞ ሴት ልጅ አዲስ አበባ ናት፣ ሽብረት ይባላለች። አንዷ እዚህ ወልቂጤ ጽዮን ትባላለች አለች። እዚህ ትሰራለች። አዎ መጨረሻ ወንድ ልጁ ደግሞ እዛ አባቱ ጋር ነው፣ አያቱ ጋር ነው አለ። አንዷ ደግሞ እኔ እናቴና ተሳደገችው። አሁንም ሁሉም እነሱ አገር ቤት ነው አሉ። አንድ ወንድ ልጅ የመጀመሪያ ልጅ ነው፣ እሱ አዲስ አበባ ነው። 2 ልጅ ነው የወለደው፣ አዲስ አበባ ነው አሉ። አያት ሆነዋል ማለት። ሁለተኛ ወንዱ ደግሞ ገጠር ነው፣ አንድ ልጅ ነው የወለደ ዘንድሮ። እኔ የምልዎት እንደው የቀን ስራ ነው የሚሰሩት አይደል? እዚህ እኮ ቀን ስራ ነው። ስንት ይከፈላል የቀን ስራ ሲሰሩ በወር? ያው ለኛም በረከት ነው። በቃ የውጭ ከሆነ ግን 400-500 ነው። እዚህ የማርያም ቤት ስራ በራሱ የኛ መድኃኒት ነው፣ የነፍሳችን ዋጋ ነው። 300 ነው። 300 ይበቃል? ገንዘቡ ግን ይበቃል። እንዴት? አራ ይበቃል። ዋና ጤና ነው እንጂ ይበቃል ብር እንትን። የቀን ስራ እየሰሩ እንዴት 6 ልጅ ያሳደጉት ታዲያ? እሱማ ፈጣሪ ነው ያሳደገው። አፍት አይደለም፣ በምግብ አይደለም። ዋና ፍቅር፣ ዋና ጤና። በቃ ሰርተን በቃ እናሳድጋለን። ልጆቹ ደግሞ ካደጉ በኋላ ራሱን ችሎ ይችላሉ። ያው ህፃናቶቹን ነው እንጂ ትላልቆቹ እነሱ ራሱ በቃ አድጉ ራሱን ቻሉ። እንደው ግን ነጭናጫ አደርግም ማጣት አንድ ነገር ሲጎድል ለልጆች ዳቦ መግዛት ሲያቅት ነጭናጫ ሰው አያደርግም? አያደርግም ነው? አያደርግም። ሲቸግሮት ምን ያደርጋሉ? ችግር ሲሎት ምን ያደርጋሉ? ችግርማ ምን ጥሩ አይሆንማ። ችግር ነገር ግን በቃ ችሎ ማሳለፍ ነው። ችግሩን መቻል ነው። መቼም ደስታም አይጠፋም፣ ችግርም አይጠፋም።
አንዳንድ ችግር ከመጣ በጣም ችግር አለ ብለን እንትን ውስጥ አንገባ በይቅርታ እናሳልፋለና ዛሬ የመጣ ችግሩን ደግሞ ነገ ደስታ ይመጣላ እሱን አስበን ነው እናሳልፈው እናሳድጉ እግዚአብሔርን ይወዱታል አረ በስመ ቀላል ታዲያ ምን እንወዳለን እንዴት እስቲ ንገሩኝ ምን አረጋሉት እግዚአብሔር በስመ ቀላል በጣም 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 እግዚአብሔርን ያልወደደ ሰው ታዲያ ሰው ይባላል እግዚአብሔርን አምነን እግዚአብሔርን ከወደድን በኋላ በጣም ችግርም አይመጣም አዎ እግዚአብሔር ቃሉን ካሞላን በኋላ ወይም የተወሰነ ይመጣል እንጂ እሱም አንድ ደቂቃ ችግር ከመጣ ቶሎ ያልፋል ካመን እንኳን ያጠፋኑ ነገር ካለ ቶሎ ብለን ይቅርታ እንጠይቃለን እንደዚህ ካረግኑ ያልፋል በጣም ጥሩ ልጆቾት ከወለዱ በኋላ እና ሳይወልዱ ስለ እግዚአብሔር ያለው አመለካከት አይለያይም እናት ከሆኑ በኋላና እናት ሳይወልዱ በፊት አይለያይም ስለ እግዚአብሔር ያለው ስለምየ ማርያም ያለው አመለካከት አልተቀየረ ከወለዱ በኋላ ግን ልጆች ከወለድን በኋላ በጣም ነው ለውጣየን በጣም ልጆቹ ጋር ኢሳኑ ሰዓት ላይ ትንሽ ያስቸግራል እንጂ ካደጉ በጣም ድጋፍ ይሰጣሉ አዎ እኛም እንደዚህ ብለን በቃ እናሳድጋለን እሱን እነሱ ካሰቡ በቃ እነሱ ማስቦ ድሮ እኛና እንደዚህ አስቸግሮን አሳደጉ እንደዚህ ነው ብሎ እነሱም እኛን ያስባሉ እሱ ላይ ችግር አይመጣም በጣም ጥሩ አሁን መቤታችን እዚህ ህንጻ ላይ ምንድነው ስራው ተርሶ ምን ይሰራል እኔ መጀመሪያ የጽዳት ክፍል ገባሁት ከዛ በኋላ ግንብኞቹ ገቡ ለግንብኞቹ ረዳት ይሰራሉ ሲሚንቶ አቦካለው አቀብላለሁ አቧራ ልብስ ይውላሉ ማለት ነው አዎ ቀላል የሥራ ልብስ ልይ ልብስን እኮ ነው እንደዚህ ግን አሁን ፊቶ ያበራል ደግሞ ይሄን ስራ አቧራ እየተሸከሙ ሲሚንቶ እየተሸከሙ የሚውሉ አይመስሉ እንዴት ነው ፊቶ የሚያበራው ለምንድን ነው እሱ ፍቃድ ስለሆነ የሱ ቤቱን በቃ ልብ ሰጥተን ጎንበስ ቀና ብለን የሰራነው ከዛ በቃ ማታ ወጥተን እንጣጥባለን ጸሎት እናደርጋለን በቃ ለውጥ ይሰጣል አሁን ይሄንን እንደ ስራ ነው የሚያዩት እንደ አገልግሎት ነው የሚያዩት እዚህ መስራት ነው እግዚአብሔርን እንደማገልገል ነው የሚያዩት ወይስ እንደ አገልግሎት ነው እንደ አገልግሎት እንደ ስራ ከሆነ ውጪ የሆኑ በዚህ ዘመኑ 400 500 ነው ግን ብር ለማየት አንፈልግም ለነፍሳችን በቃ በጣም ሲሳይ ያለ ነገር ነው ብለን በልባችን ሰተን አንዳንዴ እንኳን ሰዓት ይላፍን በረከቱን ሰተን እንሄዳለን እንደዚህ ነው ሁሌ በብር ብቻ ሳይሆን አግዙ ካሉ እናግዛለን እኛ በዚህ ሳይት ውስጥ እቺ ጋር እኛ ሶስት ነን ቋሚ ሆነን እስከ 4-5 አመት ሆነን የሰራነው ሶስት እናቶች ማለት አዎ በጣም እንደዚህ ነው ባለቤቶስ አሉ እዛ ሀገር ቤት ነው እነሱ እዚህ ነው እነሱ እዚህ ናቸው ስንት አመት ሆኖት አሁን ከባለቤቱ ጋር በትዳር የኔው በጣም ቆየት አመት መሬቱን አላስታውስኩትም ረሳሁት ትልቁ ልጅ ስንት አመት እድሜ የመጀመሪያው ልጅ ስንት አመት እድሜ ያላት ትልቁ ልጅ በእንትኑ የተጻፈ አለ እኮ አሁን እንትኑ ላይ አንድ 30 አመት ይሆናል አይሆንም ገና ነው እና ግን ይሄ ሁሉ አመት አብራችሁ ኖራችሁ አይደል አልተፋታችሁ ማለት አይደለም የኔ ውሸት እግዚአብሔር ግብ ስለሆነ ውሸት አይወራም መጀመሪያ የሁለት ወንድና አንድ ሴት ልጅ ወለድኩት እሱ በልጅቷ በአባቱ ደግሞ ጦር ሄደ እዛ ጠፋ አለ ተመልሶ እንትን አይል አልመጡም እዛ ሶስት ልጆቹን አሳደግኩት በቃ ሌላ ደግሞ አገቡ በጣም ጥሩ ስለዚህ ልጆችን እግዚአብሔር በዛ አድርጎ ሰጠው ልጆች ተከበሩ እግዚአብሔር ይመስገን እግዚአብሔርን ግን አማረውት ያውቃሉ ምን በደልኩ ምን አረኩ ብለውበት ያውቃሉ አሁን እንኳን በደልም ካለ ችግርም ካለ እግዚአብሔር አንቺ ነሽ የሚያውቀው አደራ በቃ ያለፈው አልፏል ነው እንጂ ምን አጠፋሁት ማለት የለም እንደዛማ አንልም ተመስገን ነው ሁሌ ተመስገን ነው በቃ
ዛሬ የሰጠሽው ችግሩን ነገ አንቺ ጋር ነው አደራ ነው እንጂ ምን አጠፎት ማለት እንዴት አርጌ ግን እግዚአብሔር ይሰማል። አረ ይሰማል። አረ ቀላል ይሰማል። ሲጸልዩ አሁን እግዚአብሔር ቤት ሄደው ሲጸልዩ ሲያስቀድሱ ቅዳሴ ላይ እግዚአብሔር እንደሚሰማውት እንደነኩት እንዳገኙት ይሰማውታል። አረ በስመ አብ ቀላል። እኔም ብዙ ነገር አይቼ ነው ከአገር ቤት ተነስቼ መስቀል ነው ለመስከረም 15 ነው ከዚህ የትኩት እጄ እስከ ዛሬ 6 ወር ቆየሁት። ሲራም እስከዛም ትቆያላችሁ ቆዩ አሉ። እዚህ ቆይታችሁ ነው የምትመጡ አሉና እኔ ዝም ብያለሁ ደም ይቆያለሁ ብዬ ይሄ ዚክሩን እየዘከርኩ ዘክራለሁ ብዬ በሚላሴ የነገርኩት ቆየሁት። ከዛ ኢልሜ ውስጥ አባን በቃ ኢልሜ ውስጥ ይፍቱኝ ይላሉ። እዚህ አባ ይላሉ። በቃ ደነገጥኩት እኮ እኔ ሚላሴ ያወራቱ ነገሩን ቆየሁት መሰለ እጄ ዝክሬን እዘክራለሁ ብዬ መጣሁት። እዚህ ከመጣሁ በኋላ ሳምንት ሞላ። አሁን ዝክርሽ ማርያም አንድ ይዘክራለሁ ካልሽው ነይነስ ከዛ ስራ ጽዳት ስሪ ያሉ። ከዛ በዚህ ሰሞኑን እዚህ የሰራው ነው። በጣም ጥሩ በሉ። አሁን ትንሽ ዝክር ስጡኝ። ትንሽ ምጣላል ጠጣ ዝክር ነው እንግዲህ ጸበል ቅመሱ እንዳንላችሁ አይበቃም። ብዙ አይደለም ትንሽ ዝክር ናት። ተመልካቾች እግዚአብሔር ልጆች እኛ የመቤታችንን ጸበል እንቀምሳለን። ትንሽ ቀመስ አድርጉና ተጸበል እንግዲህ እንደምታዩት እናቶቻችን የቀን ስራ እየሰሩ ከሚያገኙት ደግሞ በቅዱሳን በመቤታችን መታሰቢያ በመድኃኔዓለም መታሰቢያ በቅዱሳን ስም ዝክር ይዘክራሉ፣ ድሃ ያበላሉ። አሁን ይሄ ዝክር ለብዙ ድሆች ቁርስ ነው የሚሆነው። ስላላያችሁት ነው እንጂ ለብዙ ድሆች ምሳ ነው። የነዚህ እናቶች ዝክር ቢጤዎቻቸውን አይደለም ያበሉት። ብዙ የኔ ቢጤ ያለ ቤተክርስቲያን ዙሪያና እነሱን ነው የሚመግቡት። ሁሉ ለመናገር በጣም ሩቅ ኑሮ ነው የሚኖሩት ከኛ። በጣም ከፍ ያለ ህይወት ቦታ ነው ያላቸው። እንዳያችሁት የቀን ስራ ይሰራሉ። ቀንሰው ደሞዛቸውን እመቤቴን ላገልግል እግዚአብሔርን ላገልግል ብለው እንደሰማችሁት በጣም የሚያስደንቁ ናቸው። መርቋቸው፣ እግዚአብሔር ባርካቸው በሏቸው ተመልካቾቻችን። በጣም ቆንጆ ጠላ ነው። ማን የጠመቀው? እኔ ነኝ። እኔ ነኝ። በጣም ደስ ይላል። ዳቦ ምርሶ ነው የሚጋግሩት? አዎ። ጎበዝ፣ በጣም ደስ ይላል። እግዚአብሔር ይመስገን። እንኳን ለዚህ ያደረሱት ጤና ሰጥቶት በየዓመቱ የሚዘክሩ ያድርጎት። ይሄ ቤት ደግሞ ተሰርቶ ለምርቃት ያብቃዎት። ይናፍቆታል ምርቃቱ? ኧረ በስመ አብ ቀላል። አሁን ምንድን ነው የሚቀረው? ይሄ ህንጻ ሳይወት ምን ይጎላል? ምን ይቀራል? አሁን ብዙ ሰዎች ይመለከታሉ። እዚህ ምን ብንገዛ አሁን ለምሳሌ የሚያዩት ምን ጎሎ ይታየውታል ሲሰሩ? እዚህ ያው ሰራተኛ ግን አይጣፋም። በቃ የጎላ እንትን የጎደለ ነገሩን እንጂ አሁንም ግን የተወሰነ ሰራተኛ ገብቶ እየሰራ ነው። ዙሪያውን ግን እየሰራችሁ ነው አሁን? አዎ አዎ። ሲሚንቶ ልስኑ አልቋል። እዚህ ውስጥ ያለው አለ እየለሰኑ ነው። የተረፈውን እየለሰኑ ነው። ስለዚህ አሁን ውስጥ ለምሳሌ ቀለም ስራ ዋላ ቀለሞቹ እየቀቡ ነው መቀባት ጀምረዋል። ጣራው ላይ ነው አለ እዚህ ውጪ እንትን ጀምረዋል። እሱ እየጀመሩ በጣም ጥሩ። ስለዚህ አሁን መስታወት ደግሞ የለውም። መስታወት ይፈልጋል አይደል? እነዚህ ሁሉ መስኮቶች መስታወት ገና ነው ይሞላል። እግዚአብሔር ፍቃድ ካለ ይሞላል። ይሞላል። መድኃኔዓለም ማንን ይለምናል? ሰው ለመባረክ ነው የሚሰጠው እንጂ ይሞላል። ልክ ነው። በጣም ደስ ይላል። እና ደግሞ ቅዱሳት ስዕላት አሉ የሚያስፈልጉ። እንደገና የዚህ የብረት ፍልግርግ አለ በረንዳዎቹን መደገፊያ። ላይም ደግሞ ፎቅም ደግሞ መድኃኔዓለም ነው አይደል የሚሰራው? ከታች እመቤታችን ከላይ መድኃኔዓለም አይደል ነው መሰለኝ። አዎ ታቦቱ ከላይ መድኃኔዓለም ከታች እመቤታችን። በጣም ጥንታዊ ቤተክርስቲያን። እድለኛ ነው ይሄን ቤተክርስቲያን ስላገለገለ። ኧረ በስመ አብ ቀላል። መጀመሪያ ያፈረሱበት ሰዓት ላይ ነው የገባን። እንደዚህ ነው። እግዚአብሔር ይመስገን። እግዚአብሔር ይስጥልን። ይሄን የመሰለ ወርቃማ ቃል መጠየቅ ስለሰጡን
እግዚአብሔር ይስጥልን ልጆቿን ያሳድግልዎት እናታችን ተቀበሎት ዝክሮትን መንገዱን ሁሉ እግዚአብሔር ያከናውንልዎት ከክፉ ይጠብቅዎት እግዚአብሔር ይስጥልን መጨረሻ የሚያስተላልፉት መልእክት ካለ እሺ ለእናንተ ማፍታም ያሰጣው እግዚአብሔር ነው ብር ያሰጣው እግዚአብሔር ነው እስቲረዱ በቃ የተወሰነ ነገር አስቡ ቶሎ ቶሎ እመቤታችን ቤት እንዲወጣ እንደዚህ ይሻላል እኛ በአቅማችን ስለየሌለ በጉልበታችን እየሰራን ነው ግን ካለ ቆጥረን እንሰጣለን በቃ እንደ ብር በቆጥረን መስጠት እንትን ነው ስራ ጉልበታችን እየሰራን ነው ክርስቲያን ሁሉም በቃ አሁን ይሄ ያለነው ኮንትራት ቤት ነው ይሄ እመቤታችን ቤት ቋሚ ስለሆነ ካለ እንኳን ሁሉንም እኛም በላውን ትተን መስጠት አለብን ጠፋ እንጂ በቃ ዝም ብለን እኛ በጉልበታችን እየሰራን ነው እናንተ ካለ በቃ ድጋፍ ስጡልኝ እግዚአብሔር ይስጥልን እናመሰግናለን ከወይዘሮ ዘሪቱ ጋር ያደረግነውን ቆይታ በጣም እንደወደዳችሁ ተስፋ እናደርጋለን በደንብ ነው የሚናገሩት ነገር የሚሰማው በጣም ትልቅ ነገር ነው የተናገሩት እንደሰማችሁት ከታች ኮሜንት ጻፉ ምን አላችሁ ምን ተሰማችሁ ከነዚህ የተባረኩ እናቶች ትውታን እናቶች ጉልበታቸው ለእግዚአብሔር እየሰጡ ከሚያድሩ እናቶች ምን ተማራችሁ ጻፉልን መርቋቸው አግዟቸው እግዚአብሔር ከሁላችን ጋር ይሁን እናታችን ደግሞ መደገፍ የምትፈልጉ ሰዎች ደግሞ ካላችሁ ታች ባለው ስልክ ደውሉልኝ ያሳውቁኝ እግዚአብሔር ይባርካችሁ